የተከበራችሁ ሀገራችን ህዝቦች ከሁሉ በማስቀደም በሀገራችን አዲስ ምዕራፍ በር ከፋች የሆነውና በአባይ ወንዝ ላይ የሚገነባው የሚሌኒየም ግድብ ስራ በይፋ በሚጀመርበት በዓል ላይ ለመገኘት በመቻሌ የተሰማኝን ልዩ ክብርና ደስታ በራሴና በኢትዮጵያ መንግስት ስም ለመግለጽ እወዳለሁ። ምን ይሄ ነገር ትንሽ ቀደም ብልልኝ እዛው ተገኝቼ የሰራው ነበር። እንዲሁ ከመሞት ትልቅ ታሪክ የሆነኝ ነበር። ስራ አግኝተን ሽማግሌዎቹን መርጠን ከጨረስን በኋላ የምንመኘውን ህይወት ልንኖር ስንል እንደገና 4 ዓመት የግድብ ስራ ላይ እንድትኛለሽ ለዙም እዛ በረሃ ላይ አውቃለሁ እኮ ዘርሽ አዲስ ነገር ነው። ግን እስቲ አስበው ሁለታችንም ኢንጂነሮች ነን። ደሞ ከተማ ብንሄድም የምንሰራው ይሄንን የግንባታ ስራ ነው። አንድ ላይ ይሄንን የግድብ ስራ ብንሰራ የምንጠቀመው እኛም መንደራችንንም ሀገራችንንም ነው። አለሜ አስቢበት። በፍጹም ይሄን ነገር እኔ አልስማማም። በፍጹም እኔ ምንም አልተዋጠልኝ። ሴት ልጅ በማግቢያውና በመውለጃዋ ጊዜ ዳግም ወደ በረሃ ተይ እንጂ እንዲህ አይባልም። ማግባት መውለዱ የት ይሄድባታል? 4 ዓመት ትደርስበታለች። እሱ ካንቺ ጋር ይሁን፣ እሱ ይከተልሽ። The construction site was established in a remote area without electricity, roads, or services, diverting the Blue Nile with ሰላም አባ እማ እንዴት ናችሁ? እኔም ዘሪሁንም ደህና ነን። እሺ እዚህ ጎቤ ከሙቀቱ ውጪ ሁሉም ነገር ጥሩ ነው። በጥሩ ሁኔታ እየሰራን ነው። ስልክ ስለሚያስቸግር ጊዜ ሳገኝ ደብዳቤ ልካለሁ። እሺ ደህና ሰንብቱልኝ። ሃሎ የኔ ልጅ ይሰማሻል? ሄሎ አባ። አዎ ይሰማኛል። ይቆራረጣል እንጂ ይሰማል። ቀዘቀዘብኝ። ደህና አይደለሽም እንዴ? አይ ደህና ነኝ አባ። እንዴው ትንሽ ደክሞኝ ነው። ማየ ደህና ነች? የለችም እንዴ? ምን እሷ አቻብራ ተከሽሽ ሽማግሌ ተልኮላት ስራ ካላከስኩ ብላ እናትሽ ሄዳለች። የሺ ሽማግሌ ላክላት ነው? ወይ ደስ ሲል እንዴት ደስ ይላት ነበር። አንድ ጊዜ ሄደሽ ብታያት በዛው ጓደኛሽን ሰርግ ትደርሺ ነበር። ስራው ሳባ እዚህ ደግሞ ግንባታው እየተፋጠነ ነው። ለማንኛውም እደውልልሃለሁ። እሺ አባ። ሰላም። ሰፈር ውስጥ ለአቅመ አዳምና ሔዋን የደረሰው እየተጋባ ነው። በየሳምንቱ ከሊያ ገባ ከሊያ ወለደ እየተባልኩ ከጎረቤት መመላለስ ሆኗል ስራዬ። የደከመኝ
አለሜስ እንዴት ሆነች ከዛ ልጅ ጋር ተጋቡ ለሚል ጥያቄ መልስ መስጠት ነው። ልጄ እባክሽ እኔ የምልሽን ስሚኝ። እንደፈራሁት የዚህ ነገር ጊዜው እየሄደ ነው። እስካሁን የሰራሽ ይበቃሻል። ይብቃሽ ልጄ፣ አሁን ተመለሽ። ምን ነው ምን አሉሽ? ተው እባክህ። ታዲያ ምን አጠፉ? ልክ እኮ ናቸው አለም። ለአንቺ አስቦ እኮ ነው ወደኋላ እንዳትቀሪ። እዚህ ያለውስ ነገር እዚህ ያለው ቀልድ ነው እንዴ? ሌላው ነገር ይሄን ስንጨርስ ይደርሳል። በምስራቅ በምዕራብ ጫፍ ያላችሁ መላ ኢትዮጵያውያን በሙሉ እንዲሁም ከኢትዮጵያ ውጭ ያላችሁ የኢትዮጵያ ወዳጆች በሙሉ ፈጣሪያችን እንኳን ለዚህ ታላቅ ቀን አበቃን አበቃችሁ ለማለት እወዳለሁ። ጀግኖች እንዲህ ናቸው። ስማቸውን በዝምታ የሚሸከሙ ሐውልቶችን ይሰራሉ።